ምናምን ስትመጣ ነው እሱ። በመጽሐፍ ደረጃ አንድ ነገር ኮራፕት አደረገ ወይም ተህሪፍ የሚባለው ነገር ምንድን ነው? በእንግሊዝኛ ኮራፕት አደረገ ሲባል አንድ መጽሐፍ ኮራፕሽን ሆነ ተበረዘ ሲባል ምንድን ነው የምትረዳው? ስለዚህ ቆይ ይሄንን አሁን የተበረዘውን ቃል ይዘን እዛው ያነከስን ኢየሱስን መጠበቅ ነው እንጂ ታዲያ ወደ ሌላ ሃይማኖት መቀየሩ ለማስፈልግ ነው አይደለም። ተበርዟል ወይስ አልተበረዘም ነው ጥያቄው። እኔ ተበርዟል አይደለም እኔ እንዴ ቶራ የተሰጠው ለማን ነው? ለሙሴ ነው። ለሙሴ የተሰጠው ሙሴ ሞተ ተቀበረ እያለ የሚነግረን ማን ነው? በሙሴ መጽሐፍ ላይ ጨምሮ ኢየሱ ማስረጃ አለ እንዴ? ኢየሱስን ተነስ የነገርከን ሙሴ ነገር ያለ ነብይ በእስራኤል ውስጥ አልተነሳም ምናምን እያለ የሚያወራው ማን ነው? ነብይ አልተነሳ ብሎ ኢየሱ ማለት ከዛ በኋላ ባልተነሳም እንደ ሙሴ ያለ ነብይ ከዛ በኋላ አልተነሳም ሙሴ ተቀበረ መቃብሩ እስከ ዛሬ ድረስ የለም እያለ የሚያወራው ማን ነው? ካለፈ በኋላ ከረጅም ጊዜ በኋላ የሚያወራው ማን ነው? ኢያሱ ነው መስሎኝ። አይደለም ኢያሱ አለ። እሺ ዘፍጥረት 14 ላይ እስከ ዳን ድረስ አብርሃም ሄደ ሲል ዳን የምትባለው ከተማ በኢያሱ ጊዜ ነበረች? እሱ ላይ የሆነ ነገር የሆነ እንትን አለ የሆነ ትንሽ የተምታታ ነገር ዳን እያለ የሚያወራው ስለ ዳን ከተማ የሚያወራው ማን ነው? እስከ ዳን ድረስ ሄደ አብርሃም እያለ የሚያወራው ዳን የምትባል ከተማ ስትቆረቆር ኢያሱም ሙሴም አልነበሩም። ማን ነው እያወራ ያለው? አሁን ያላስተዋልኩትን ነገር ነው እየጠየከኝ ያለው። ስለዚህ ተበርዟል አይደለ? አንዴ ተበርዟል አይደለም እንዴ? ምን ነካው ልጁ? አንዴ ሌሎች እኮ አመኑ እኮ እና አድነው ላመኑ እና አንድ ሺህ ጊዜ የማና ነው የምናገባኝ ሮይነር አመኑ ምናምን ሁሉም ያምናል። ኢቨን እንኳን ቤሪያ የምትለውም ራሱ ያምናል። ራሱ የሰው እጅ ገብቶ ብላ ይላል። አዎ ታዲያ ሐዋርያት ማን ነው ሉቃስ ወንጌል 4:17 ላይ የጌታ መንፈስ በእኔ ላይ ነው ለሌሎች ወንጌል ይሰብኩ ዘንድ ቀብቶኛል ለዕውሮችም ማየትን ብሎ አነበበው የኢሳይያስ መጽሐፍ አይደል? እሺ የኢሳይያስን መጽሐፍ ሲያነበው ከኢሳይያስ መጽሐፍ ላይ ለዕውሮች ማየት የሚል ነገር አለ? ሚሊዮን ዮዴሄ ቫቬ ያለ ነበር ኢሳይያስ 61:1 ላይ ያለው የኢሳይያስን መጽሐፍ ሲያነብ ዮዴሄ ቫቬ የሚለውን እያወጣ ነው ጌታ እያለ ሲጠቀም የነበረው ኩሪዮስ እያለ ነበር ኢየሱስ ሲጠቀም የነበረው። እንደ ማብራሪያ ከሆነስ አዲስ ብሉይ ኪዳንን ያብራራው አዲስ ኪዳን ያነበበ ያለው እኮ መጽሐፉን የኢሳይያስን መጽሐፍ ሰጥተውት ነው እያነበበ ያለው። ኢየሱስ እያወጣ እየመሰቃቀለ ነው ሲያወጣ ተረተረ ይላል። ልክ ነው። መጽሐፉን እየጨመረና እየቀነሰ ነበር ኢየሱስ ሲያነብ የነበረው ኢሳይያስ 61 ሲሰጠው። አረ ኢየሱስ አይቀንስም ያምላክን ቃል። ታዲያ ማን ነው የጨመረው የቀነሰው እዛ ጋር? ተርጓሚዎች ከሆኑ እንግዲያውስ ተርጓሚዎቹ በረዘውታል ማለት ነው። ስለዚህ የተበረዘውን እያነከስክ መቆየት ነው እንጂ ሃይማኖት መቀየሩ ትርጉም አለው። ያው እኔ በረዘውን አምነልኛል ማለት ነው። እያነከስ መቆየት ይችላል አትችልም? ወይ ስለዚህ መበረዙን አምነልኛል አንተም አላምንኩ ረቆይ አይ ስለዚህ ቢበረዝም ሰዎች ቢያበላሹትም መጤዎች እንደዚህ ማለት የአምላክ ጠላቶች ቢያበላሹትም እያነከስክ ክርስቶስን መጠበቅ እንጂ ሃይማኖት መቀየሩ ምንድነው ትርጉሙ ነው? ሃይማኖት መቀያየሩ አይደለም እኮ። እሺ ቀጥታ ልጠይቅህ እስቲ ዮሐንስ ወንጌል ምዕራፍ 1:19 ላይ አይሁዶች 3 ሰዎች ይጠብቁ ነበር አይደለ? እንዴት አይሁዶች 3 ሰዎችን ይጠብቁ ነበር የሚመጡ ብለው። እሺ ማን ናቸው ሶስቱ ሰዎች የተጠቀሱት እዛ ጋር? ሙሴ መሲሁና እንትና ናቸው። ማን ነው ስሙ ወደ ሰማይ ከእግዚአብሔር ጋር ካይዱ ሶስት ጥያቄዎች ነው የተጠየቁት። አንደኛው ኤልያስ ነው፣ ሁለተኛው መሲሁ ነው፣ ሶስተኛው ደግሞ ነብዩ ነው። 3 ናቸው። ነብዩ ዮሐንስ ወንጌል ምዕራፍ 1:21 ላይ ያለው ነው አይደለም? ሌላ ነብይ አለ። ከሙሴ በተለየ መልኩ የሚጠበቅ አለ። ከመሲሁ በተለየ መልኩ የሚጠበቅ ነብይ አለ። አንተ ክርስቶስ ነህ ወይስ ነብዩ ነህ ምናምን ብሎ ሲጠየቅ ነብዩ አይደለሁም ክርስቶስም አይደለሁም አለ። ነብዩ ማን እንደሆነ እስካሁን አልታወቀም። ስለዚህ የሚመጣ ነብይ አለ ከክርስቶስ በኋላ። ማን ነው ያ ነብይ? አልመጣም፣ እየጠበቅነው ነው። ማን ነው እሱ ነብይ? እንጃ እና ዮሐንስ ያላወቀው ነው ሊያውቀው ነው እንዴ? እኮ እንጃ ትለኛለህ። ሶስት ሰዎችን ይጠብቁ ነበር። ኤልያስ ይጠበቃል ወይ ማን ዝም ብዬ ልቃሽልህ ታዲያ አንተን የሚያክል ሰው ጋር እያወራሁ እንትን አይደለም። ኤልያስ ተብሎ የሚጠበቀው የነበረው መጥምቁ ዮሐንስ ነው አይደለ? ኤልያስ ተብሎ የሚጠበቀው መጥምቁ ዮሐንስ ነው። ማቴዎስ 11:14 ላይ ባለው ጥቅስ መሰረት ኤልያስ መንፈስ ትክክል ነህ። መሲሁ ማን ነው? መሲሁ ክርስቶስ ነው። ነብዩ ማን ነው? ሶስተኛው እንጃ እንዴት ትለኛለህ እንዴ? ታዲያ ማን ልበል? ነብዩ ማመድ እንድትፈልገ ነው። ከክርስቶስ በኋላ የሚመጣ ነብይ አለ። እሱ ማን ነው? ነብዩ ማመድ እንድትፈልገ ነው ወይ? እንግዲህ ቁርአን እንደዛ ይላል እንዴ? እሺ ነብዩ በአይሁዶች ሲጠብቁት የነበረው ነብይ ተብለው
በመጽሐፋቸው ላይ የቱ ጋር ነው ያለው ነብይ እንደሚመጣ የሚናገረው? ይሄ ነብዩ የተባለው እኔ ምን አውቃለሁ እናቴ ልጅ ዘዳግም 18 ላይ ነው አይደል የሚጠቁመው? የግሪክ ማስታወሻ ላይ የሚመጣው ነብይ አንተ ነህ ወይስ ሌላ እንጠብቅ ብለው ሲሉት የሚመጣው ነብይ ብለው ዮሐንስ ሲጠይቁት የሚመጣው ነብይ አንተ ነህ ሲሉት እኔ አይደለሁም አለ አይደለ? የሚመጣው ነብይ የተባለው ዘዳግም 18 ላይ ነው አይደል ያለው አይደለ? ዱከም ዘዳግም 18 ላይ ነው አይደል? እንደ ሙሴ ያለ ነብይ ከወንድሞቻችሁ መካከል ያስነሳላችኋል ይላል አይደል? የእስራኤል ወንድሞች እነማን ናቸው? የእስራኤል ወንድሞች እነማን ናቸው? የእስራኤል ወንድሞች እነማን ናቸው? ኖ የእስራኤል ወንድሞች እነማን ናቸው? እኔ እንጃ። አረቦች አይደሉ? ዘዳግም 2:4 ላይ ምንድን ነው የሚለው? እሺ የሴር ልጆች ይሌለ በሴር ልጆች በኤዶም ልጆች ወንድሞቻችሁ ይላል አይደል? ሴር ልጆች ኤዶማውያን የሚባሉት እነማን ናቸው? አረቦቹ አይደሉም? እሺ የእስራኤል ወንድሞች እነማን ናቸው? አረቦቹ ናቸው አይደል? አረቦች። እሺ እንደው ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸው ሲል የእስራኤል ወንድሞች እነማን ናቸው? የእስራኤል እንደምነግረኝ ከሆነ አረቦች ናቸው። እሺ ከአረቦች የሚመጣ ነው ነብዩ? ያ ነብይ የተባለው አጣቅስና ነገረኛ ካለ እኮ አረቦቹ ነው የሚለው። አሁን ከክርስቶስ በኋላ የሚመጣ ነብይ እንዳለ ነገርከኝ። እና ደግሞ ከወንድሞቻቸው መካከል ማለት የእስራኤል ወንድሞች አረቦቹ ናቸው። ከአረቦቹ የሚመጣው ነብይ ማን ነው የሚመጣው የምትጠብቁት? እኛ ከአረቦች እስካሁን አልጠበቅንም። እንግዲህ ነብዩ መሐመድ ነው የምትለው ከሆነ በማስረጃ ከነገርከኝ እሰማለሁ። ከዛ ውጪ ያው ምን ተፈጸመ እኮ እንትን ላይ በሱረቱል አዕራፍ ምዕራፍ 7 ቁጥር 158 ላይ እንደዛ ነው። በተውራትና በኢንጂል ተጽፎ የሚገኝ ነብይ ይላል። ይሄው ቁርአን እንደዛ ይላል። በተውራትና በኢንጂል ተነግሮ የነበረ ነው ይላል። ይሄው ስለዚህ ለምን አትቀበልም? የተበረዘ መጽሐፍ ይዘህ በዛ ላይ ትንቢት ይዘህ ለምንድን ነው እስልምና የማትቀበለው? ዛሬ ድረስ የቆየው ለምንድን ነው? እኔ አሁን ሌላ አሁን የሆነ ነገር ባወራ ያስገደደ ሰው አለ? እስልምና እንድትቀበል ያስገደደ ሰው አለ? ማን ያስገደኛል? ምን አገባኝ ብሎ ምንም አላስገደደም። ኦኬ በቃ እኔ የምለውን ተከትለ በል። ኧረ እባክህ ይሄ ደግሞ አንተ ይበቃል ለዛሬ በቃ ይበቃኛል እባክህ። የመስቀሉን ነገር አስብበት እሺ ወይ ኧረ ጥሩ አለ ቶ ያው የተቀረጸ ምስል አታምልክ ስለምል ራሱ የተቀረጸ ስለሆነ በዚህ ይቀበላል ራሱ ማለት ነው። ኢየሱስ ራሱ ከተባለ እንጨት ነው የተሰቀለው። በተመሳቀለ ነው የሚለው ራሱን የሚያጨቃጭቅ ነገር አለው። አይሁዶች ሲሰቅሉ የነበረው ከተባለ እንጨት ላይ ነበር አይደል እንዴ? ጂኦቫ ዊትነሶች ይሄን ነገር በደንብ ያውቃሉ። እሱን ተምሬያለሁ። ጂኦቫ ዊትነሶች ጋር ታዲያ ይሄን የተመሳቀለውን ከየት አመጣኸው? ያው መስቀል ስለሚል እንግዲህ መስቀል የሚለውን ክሮስ ነገር እንደሆነ ነው። መስቀል የሚለውን እኮ ስታውሮስ የሚለው ቃል ለእንጨትም ቀጥ ያለ እንጨትም ሊያመለክት ይችላል። ግሪከኛው ቃል ቆመጥ ግንድላ ምናምን ብሎ ይገልጹታል። ጂኦቫ ዊትነሶች ግሪከኛው እንደዛ ይላል ስታውሮስ የሚለው ቃል። ስለዚህ አንተ ከየት አመጣኸው የተሳቀለውን ያደረከው? በቃ የሥላሴ አማኞች የሰጧችሁን ነገር በቃ ነጥጦ ሲግቷችሁ ትጋታላችሁ ዝም ብላችሁ። ተውስቲ እኔ ሥላሴ አላውቅም። ተው ሥላሴ ለምን አታውቅም? ራሱ ማለት ሥላሴ ቆይ አንድ ጥያቄ ልጠይቅህ እስቲ። ኢየሱስ አምላክ ነው ብለህ ታምናለህ? ኢየሱስ ሰው ነው የምን አምላክ ነው? ግሪኩ ላይ አምላክ ነው የሚለውን እንደጨመሩበት ላሳይህ። ጨማሪው ማን ነው? ግሪኩ ላይ አምላክ ነው ይላል። ትቀበላለህ? እኔ አልቀበልም። እኔ ሰው የሚወለድ አምላክ አላውቅም። እኔ ይላል ግሪኩ ይላል። ባይብል እንደዛ ይላል። ምን ታረጋው? ኤቲስት ነው ሆኖ አምላክ ነው ብሎ በትክክል ግሪኩ ላይ ቢመጣ ኤቲስት ሆናል እንጂ አልቀበልም። ለምን መሰለህ? ጽንሶ ነው የሚወለድ አምላክ ነው። ደም ሆኖ ከደም ላይ ወደ ሰው ነው ይላል። አምላክ ነው ይላል። ግሪኩ ላይ የቫቲካነስ ሲጻፍ ቫቲካነስ ላይ ሞኖጌነስ ቴዎስ ይላል። ዮሐንስ ወንጌል 1:18 ላይ አሌክሳንድሪያስ ላይ ደግሞ ሆሞ ማን ነው ሞኖጌነስ ሂዮስ ይላል። ኦንሊ ቢጎትን ጋድ ይላል። ኦንሊ ቢጎትን ሰን ይላል። የትኛውን ነው የምትቀበለው ከግሪኩ ከሁለቱ? ካንተ ሰማሁ የት አባቴ ያውቄ ነው የምቀበለው? የትኛውን ነው? ኦንሊ ቢጎትን ሰን ይላል አይደለ? እንግሊዝኛውም ኦንሊ ቢጎትን ሰን ይላል። ኦንሊ ቢጎትን ደግሞ ጋድ ይላል። የትኛውን ነው የምትቀበለው? እኔ አሁን ካንተን የሰማሁት ነው ግሪክኛውን። ያ ግሪክኛ አላነበነ ወይ ኦሮምኛ ወይ አማርኛ ማለት ነው። እሺ አንደኛ ጢሞቴዎስ 3:16 ላይ ጋድ ወዝ ማኒፌስትድ ኢን ዘ ፍሌሽ ይላል። አምላክ በስጋ ተገለጠ ይላል። ትቀበላለህ? አምላክ በስጋ ተገለጠ ይላል ኪንግ ጀምስ ቨርሽን ባይብል ላይ
ትቀበላለህ? አምላክ ስጋ የሚለው ክርስቶስን ነው። አምላክ የሚለው አብን ነው። አምላክ በክርስቶስ ተገለጠ ማለት ነው። ኧረ ሌላ ምን አለ ታዲያ? በስጋ የተገለጠው ማን ነው? የዲያብሎስን ስራ እንዳይፈርስ በስጋ የተገለጠው የማን ልጅ ነው? የአምላክ ልጅ። ታዲያ አምላክ ተገለጠ የሚለውን ተቀብለ አምላክ ማለት አብ ነው፣ ስጋ ማለት እሱማ የሆነ ኢየሱስ ትምህርት ሆነ እኮ። አንተ እንዱ ከምዬ በቃ ተፈውዛል ማለት ነው። አንተ ልጅ ለምን አሰልምም ከዚህ ሁላ ቆይ እስቲ ተሱን ተውና አሁን ንገረኝ። ምን ንገረኝ እኮ አምላክ በስጋ ተገለጠ አይደለም የሚለው የአምላክ ሚስጥር ነው የተገለጠው። አምላክን የመፍጠር ሚስጥር የአምላክ ሚስጥር ቆላሲስ 2:2 ላይ ማን ነው ይላል? ክርስቶስ የማን ሚስጥር ነው ይላል? የእግዚአብሔር ሚስጥር የአምላክ ሚስጥር ነው ይላል። የአምላክ ሚስጥር ነው በስጋ የተገለጠው። አንደኛ ዮሐንስ መልእክት 3:16 ላይ የዲያብሎስን ስራ እንዲያፈርስ የማን ልጅ ተገለጠ ይላል? የአምላክ ልጅ ተገለጠ አይልም? ሐዋርያት ሥራ 2:22 ላይ የናዝሬቱ ኢየሱስ በድንቅና በታምራት ከአምላክ ዘንድ ለእናንተ የተገለጠ ምን ነበር ይላል? ሰው ነበር ይላል። ሰው ነው በስጋ የተገለጠው። ግልጽ ነው። ግን ኪንግደም ቨርሽን ባይብል ላይ ጋድ ወዝ ማኒፌስትድ ኢን ዘ ፍሌሽ ብሎ አስቀምጠውታል። ለምን እንደዛ የተፈላለሱት ታዲያ? የአሌክሳንደር እንትን እንደዛ ነው እንትን የሚለው ማኑስክሪፕት ላይ ግሪኩ ላይ አሁን ተበርዟል የሚለውን ለማጠናከር ነው አይደል የምንጠቀመው? ወይ የቫቲካንስ ኮዴክስ ቫቲካንስ ላይ እንደዛ ይላል። ማን ነው? ኮዴክስ አሌክሳንድሬስ ኮዴክስ ወይ ተበርዟል የሚለውን ለማጠናከር ነው አይደል? እንዳለ ደብልስ አድርገህ የምነግረኝ ታዲያ ብዙ ነገር ተጨምሮ የለ እንዴ? ብዙ ነገር የክርስቶስን አምላክነት ለማስረዳት ብዙ ነገር ጨምረዋል። እኔ ላሳይ እችላለሁ፣ ከ20 በላይ ላሳይ እችላለሁ። ለዛ ነው ቴክስቹዋል ቫሪያንት ባላቸው ነገሮችን ቴዎሎጂያዊ ማድረግ አንችልም አሻሚ የሆኑበት ጥቅሶች ላይ ብለው ስለሚሉ እንጂ አሻሚ ጥቅሶች አምላክ የሚለው ለኢየሱስ ክርስቶስ የጨመሩበት 20 ጥቅስ አውቃለሁ እኔ በግሪክ ማኑስክሪፕት ላይ። ምን አይነት ነገር የተጨመረ ነገር አለ። ስለዚህ መጽሐፉ ተበርዟል። አንደኛ፣ ሁለተኛ ነገር ደግሞ የአምላክ ቃልም አይደለም ራሱ። አንድ ኤግዛምፕል እስቲ ዘፍጥረት 37 ቁጥር 9 ላይ ዮሴፍ ፀሐይና ጨረቃ 11 ከዋክብት ለኔ ሲሰግዱልኝ አየዋል አይደለ? በህልሙ አሪፍ ከወይድ በእናትህ ዛሬ ነው ልገለኝ ነው እንዴ? ኤግዛምፕል ነው። አሪፍ ነገር ልነግርህ ነው። እሺ ፀሐይና ጨረቃ 11 ከዋክብት ለኔ ሲሰግዱልኝ አየዋል አይደለ? ፀሐይና ጨረቃ እናትና አባቱ ናቸው አይደል? ለማን? ለዮሴፍ እናትና አባቱ። ፀሐይና ጨረቃ 11 ከዋክብት ለኔ ሲሰግዱልኝ አየው አለ። ያዕቆብ ሲተረጉሙ ምን አለ? ፀሐይና ጨረቃ ማለት እናትና አባት ነው አለ። 11 ከዋክብት 11 ወንድሞች ናቸው አለ። እኛ መተን እንሰግድልሃለን አለው በትንቢቱ ሲተረጉምለት አይደል? ከዛ ዮሴፍ በግብፅ እንትን ውስጥ ተሾመ አይደለ? መተው ሰገዱለት አይደለ? 11 ከዋክብት 11 ነገደ እስራኤል 11 ወንድሞቹ መተው ሰገዱለት አይደል? ያዕቆብም ሰገደለት አይደል? ሰገደለት ይላል አይደል? ሰገደለት ሲመጣ እኮ ያዕቆብ ልክ ነህ። አይ እንትን ነው ኮመንቶች ዱከም ጨለለ እያሉ ስለሚሉ እኮ ነው እየሳቁ የሚውት ማድረገው። እንዳረሱን አትከታተል፣ እኔን ተከታተለኝ። እሺ ሰገደለት አይደለ? እኔ እንጃ። እናትየው ሞታለች አይደለ? ቢኒያም ሲወለድ ነው የሞተችው አይደል? ስታምጥ ወንድምየው። ስለዚህ በትንቢቱ መሰረት እናትየው ካልሰገደለች እችነት ከዛ ተበርዟል። ኮመንት ክፈቱ። ኮመንት ለምን ታጠፋላችሁ? ወይ ዱኛ እግዚአብሔር ዘንድሮ ፈጀና እንዴ ኡስታዝ የት ሄዱ ነው? ማሂር ወይ ኡስታዝ ኔትወርክ መሰለኝ እያወራ ነው።
ኔትወርክ ነው ይመጣ ስልክ ከቶበስ ነው ኔትወርክ ብሮ ወይ ሉካም አንተ ሰንቀለቀለ ከሰሮኝ ስቦ እናት ዱቄት አደረገኝ። አንተ የተበረዘ መጽሐፍ ይዘህ ታዲያ እዴ ዝም በል አንተ ብትጨመር ነው እና ታዲያ ኧረ በቃ በእናትህ ተው። እማ እኔ የምልህ ግን ቁም ነገር ሉቃስ ሲናገር ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ይኸውልህ እንግዲህ ጅብ በቀደደ ውሻ በቀደደ ጅብ ይገባል። እንግዲህ ተመልከት ታዲያ አይተህ ከሆነ ቀደም ኡስታዝ የጠቀሰልህ አንድ ጥቅስ ነበረ ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የእግዚአብሔርን ወንጌልን ሰብክ ዘንድ ቀብቶኛልና ይላል አይደል ሉካም? አዎ ኢየሱስ አዎ ያ ወንጌል ከማን ነበር የሚሰማው? ከማን እየሰማ ነበር የሚያስተላልፈው? ከአምላክ ነው። ጥሩ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቴዎፍሎስ ሆይ ብሎ የተናገረው ቃል ከአምላክ ሰምቶት ነው የተናገረው? ቴዎፍሎስ አይ ኢየሱስ ኢየሱስ እኮ አይደለም የተናገረው ሉቃስ አይደል እንዴ? ገብቶኛል መጽሐፉን ነው ማለት መጽሐፉን ደሆል መጽሐፍ ነው እያልኩ ያለሁት። በነገራችን ላይ ጸሐፊዎቹ እንደማይታወቁ ታውቃለህ? ግን የባይብል ጸሐፊያን ኧረ ተው እስኪ አንተ ደግሞ ማሂር ሰላም አለይኩም። ባይብል እንጂኛ ጸሐፊው ታወቃል ታወቀ ምን ይስራልኛል? ወይ እሱማ ግዴታ ነው። ማሂር አለ ሰላም አለይኩም። ሌላ ሰው እንዳለ እኮ እኔ እወርዳለሁ እንዴ አንተ ኧረ ዱከም ዛሬ ማምረን ነው ምን እውነት እንዳልከው ወላሂ። እስቲ ታብን ክፈተውና አንድ ጊዜ ስለ ወንጌል አስተምረን። እሺ ሉካም እንዳትወርድ ወላሂ ጥሩ ትምህርት ታገኛለህ ዛሬ ወላሂ ነው የምልህ ትምህርት። እሺ ይጠቅማል ሉካም አልወርድም። እሺ ማሂር ቀጥለሽ ወይ ማንም ያወራ መድኃኒት ማለት ነው። ስለታመምክ ብቻ መንገድ ላይ ያገኘው መድኃኒት ትወጣለህ? አረ የባሰ ሊደፋ ይችላል እንጂ ወርዛ የባሰ ሊደፋ ይችላል አይደል? አዎ ለስጋ ይሄን ያህል ከተጠነቀቅ ለመንፈስ መጠንቀቅ ያስፈልጋል ወይስ አያስፈልግም? መንፈስ እኔ መንፈስ ማለት ምንድነው? ነፍስ ምናምን ልትለው አለ። ስለ መንፈሳዊነት ስለ አምላክ ስለ መንፈሳዊነት ጉዳይ ላይ ከስጋ በበለጠ ልትጠነቀቅ ይገባል አይደል? ስለዚህ አንተ የወደቀ መድኃኒት እንደማትወጣው ሁሉ እስቲ አሁን ደግሞ መጽሐፉን ምን አይነት መጽሐፍ እንደሆነ እሱ ያስረዳንና የት እንደምንቀበል እናየዋለን። እስቲ ተመልከት እንዳላችሁ በቃ ከሆነ ተጠምቃችኋል። ይሄ ወሂድ የሚባል ልጅ በቃ አረ በቃ በእናትህ አስጨነቃችሁኝ። እግዚአብሔር ዱከም እንዳትወጣ ማሂር በጣም ትልቅ ትምህርት ይሰጣል ወላሂ ነው ማለት። እሺ በማር እኔ እገባለሁ ኢንሻአላህ። እሺ ቆይ አንዴ ውሃ የለም ግን ጋዝም ቢሆን ጠጣ። ቆይ ጠጣ። እሺ አይ ጋዝማ እንዳትጠጣ ግን እንዴ አዝጋዛ ኮካ ጠጣ። ኮካ ያለ ጋዝ ያቀጥልኛል። እሺ ቤሪያ ማን ነው የቤሪያ የሚለውን ዱከም ወይ ጠጣ ጠጣ ምን ውሃ ነው በየልጥጣ ነው እንጠጣው። እሺ ሰፈር ላይ የሚታወቅ አንዱ ሸታም ሰውዬ መጥቶ የሆነ ነገር ቢነግርህ ሰውየውን ታምነዋለህ? እስከ ልክ ከሆነ ነው አለው ካልሆነ አለም አንተ ትቀበለዋለህ? ልክ ነው ብለህ እኔ እንጃ የምቀበልበት ዳይሜንሽን ይኖራል ወይ ማለት እኔ እንጃ። አዎ ሙመንት ላይ ያለው ምን ይባላል? ኬኔቲክ ነው አይደለ? ምንድነው ያልኩትኝና እኔ የመጀመሪያ ስለ ፖቴንሻል ነው ያወራው። ፖቴንሻል ዲፈረንስ ከሆነ ነገር ሄት ላይ ሲሆን ወይም ደግሞ አንደርግ የሆነ ፎርስ አይደለም ሙቭ ማያደርግ ማለት ነው። አሁን ለምሳሌ ሙቭ ማያደርግ በላ እንደዛ ሙቭ ማያደርግ ብለህ እንትን በል ስታስቀምጥ ማለት ነው። ስታስቀምጠው ፊዚክስ ላይ እንደተማርኩ አስቀምጥ። ፖቴንሻል ኢነርጂ ያለው አይደለም እንደዛ አይደለም አላልኩም፣ ግን እኮ ሙቭ ማያደርግ ቢያገልጽማ ፉል ዴፊኒሽን። ኧረ ቆይ ተረጋጋ። የማታውቀውን ነገር እርግጠኛ ሆነ ታወራለህ፣ ከነገና ደግሞ ትከራከራለህ፣ ወደ ክርክር ትሄዳለህ። ፖቴንሻል ኢነርጂ ሙቭ ማያደርግ ነገር ሁሉ ፖቴንሻል ኢነርጂ ነው አላልኩም እኔ።
ፖቴንሻል ኢነርጂ በሙቭ በማያደርግበት ሁኔታ ውስጥ በሚሆንበት ሰዓት ላይ ፖቴንሻል ኢነርጂ ይባላል። ሙቭ በሚያደርግበት ሰዓት ደግሞ ኬኔቲክ ኢነርጂ ይሆናል ማለት ነው። ሁለቱም ኢነርጂ የሚባሉ ነገሮች በኢፌክት እንጂ በኮዛቸው አናቃቸውም። በአምስቱ የስሜት ሕዋሳት የሚታወቁ ነገሮች አይደሉም። ይታወቃሉ? በአምስቱ የስሜት ሕዋሳት አይታወቁም። አይታወቁም። ግን አለ ወይስ የለም? ኬኔቲክ ኢነርጂ አለ። ራሱ ኬኔቲክ ኢነርጂ የምትለው ፖቴንሻል ኢነርጂ የሚባል ነገር አለ። ስለ ኢፌክት አይደለም የምናወራው፣ ስለ ኮዝ ነው የምናወራው። አለ ወይ? ራሱ በአምስት የስሜት ሕዋሳት ይታወቃል ወይ? ኮዝና ኢፌክት እንደተከፋፈለ አላውቅም። ኡስታዝ ልንገሩት። አለማወቅ ታዲያ እኮ ምን ችግር አለው? አለማወቅን ወደ ማወቅ ታጠናለህ። ራሱ የትኛው ፊዚክስ ላይ አትበለኝ። አጠቃላይ ፊዚክስ ላይ እያወራን ያለን ፎርስን ኮዙ ኢነርጂ ያልኩ ኢነርጂ በአምስቱም የስሜት ሕዋሳት ታውቀዋለህ ወይ ብዬ ስለ አላውቅም አልከኝ። ያ ማለት ኮዝ ይባላል እሱ። በውጤቱ ግን ኢነርጂ ወደ ማተር ኮንቨርት አይሆንም። ኢነርጂ ኢዝ ኢኳል ቱ ማስ ሴንቲሜትር ስኩዌር በአንስታይን ህግ መሰረት ማስ ሴንቲሜትር ስኩዌር ኢነርጂ ኢዝ ኢኳል ቱ ማስ ሴንቲሜትር ስኩዌር ሲሆን ኮንቨርት አያደርግም። ኢነርጂ ወደ ማተር ማድረግ አንችልም። ኢነርጂ የሚባል ነገር የለም። ማስ ታይምስ ስፒድ ኦፍ ኢነርጂ ኢዝ ኢኳል አይደለም። ኤምሲ ስኩዌር ምንድን ነው? ኤምሲ ስኩዌር ምንድን ነው? ኤምሲ ስኩዌር ምንድን ነው? ስፒድ ኦፍ ላይት ስኩዌር ሲ ማለት ስፒድ ኦፍ ላይት ነው እኮ። ታዲያ ኤምሲ ስኩዌር ትለዋለህ ባጭሩ ስታወራው ማለት ነው። እሷ አሁን አያጨቃጭቀንም። ኮንቨርት የሚያደርግበት አንስታይል ኤምሲ ስኩዌር ምንድን ነው ራሱ ባጭሩ ኢነርጂ ኢዝ ኢኳልስ ቱ ማስ ታይምስ ስፒድ ኦፍ ላይት ስኩዌርድ ነው። ሴንቲሜትር እኮ ባጭሩ ስታስቀምጠው ኢዝ ኢኳል ቱ ኤምሲ ስኩዌር ይባላል ባጭሩ። ሴንቲሜትር ስኩዌር እኮ ነው ያልከው። አዎ ይባላል። አዎ ራሱ ትችላለህ፣ እንደዛ ማድረግ ትችላለህ። ሴንቲሜትር ስኩዌር ተወው፣ እሱ ችግር የለውም። አሁን ኮንቨርት አይሆንም ይሆናል። ወደ ሌላ ነገር እየሰነጣጠቅከው ትሄዳለህ። ራሱ ማለት እየሰነጣጠቅከው ይሆናል። ኢነርጂ ኮንቨርት ይሆናል ማለት ነው። ኢነርጂ ወደ በኢነርጂነት እያለ በአምስቱ የስሜት ሕዋሳት ይታወቃል ወይስ አይታወቅም? አይታወቅም። ኢፌክቱን ግን አይታወቅም። ስለዚህ ኢፌክቱ ግን ታውቀዋለህ ማለት ነው። ስለዚህ ከዛ አንጻር ነው የምናየው አንድ ነገር ኤክስታንስ ፎርሙሌሽኑ ምንድን ነው አለ ወይስ የለም ለማለት ኮንሲስተንትሊ ያ ነገር። አሁን ለምሳሌ ኢነርጂ ኢፌክቱን ብቻ ስላየኸው መደምደም አችልም። ምን አይነት ነው ብለህ ለማወቅ የሆነ ነው የጠየቁት ጥያቄ። አንድ ነገር አለ ወይም የለም ለማለት ኤክስታንስ ፎርሙሌሽኑ ምንድን ነው ያልኩ የጠየቁት። የራስን የግል ማብራሪያ ከጊዜ አትስጠኝ። የግል ማብራሪያ ሳይሆን የተረዳሁበትን ነው የነገርኩህ ያለሁት። የተረዳህበትን ምን ያደርግልኛል? እኔ ማስረጃ ነው የሚያስፈልገው። አንድ ነገር አለ ወይስ የለም ስንል ስለ ኤግዚስታንስ ስናወራ ኤግዚስታንስ ፎርሜሽኑ ምንድን ነው? እኔ በተረዳሁበትን ልንገርህ ወይስ በምንድን ነው የምነግርህ? ኤቪደንስ የለህም ማለት ኤግዚስታንስ ፎርሙሌሽኖቹ አንድ ነገር አለ ወይስ የለም የሚባለው በምንድን ነው? አንተ አለ ወይስ የለህም? ኢንዳይሬክትሊ የኔን ኢፌክት በአምስቱ ስሜት ሕዋሳቶቻችን አንተ አለ ወይስ የለህም? አንድ ነገር አለ ወይም የለም ለማለት መኖርን በምንድን ነው የማውቀው? እኔ አለ ለማለት ለእኔ አሁን አንተ መኖርን በምንድን ነው የማውቀው? እዚህ ቲክቶክ ላይቭ ውስጥ ስለገባሁኝ በምንድን ነው የማውቀው ነው እኮ የምልህ። ስለገባህ አይደለም። በምን አውቃለሁ? ራሱ ማወቅ ኤግዚስታንስ ፎርሙሌሽን አስቀምጥልኝ እስቲ አንተ ስለመኖር። የሆነ ነገር የለም አለ የምትለው ኤቪደንሶችን ሰብስበ ወይም ደግሞ ያሉትን ነገሮች ሰብስበ የተሻለውን ቤተር አውትከም ትወስዳለህ። አሁን ለምሳሌ ህልም ውስጥ ነን አይደለንም የሚለውን ማንም ሳይንቲስት መጥቶ አይደለንም ሊልህ አይችልም። ነው አሁን አንተ ስለመኖርህና ስላለመኖርህ በምን አውቃለሁ? እኔ አሁን ዛሬ ገና ነው ያየው። አንተ አሁን ከዛሬ በፊት አላውቅህም። እኔ የሌለ ነገር ኤግዚስት አድርግ ጆይን አያደርግም። የሌለ ነገር ጆይን አያደርግም። ኖ በምን አውቃለሁ ነው። አንተ ስለመኖርህ በምንድን ነው የማውቀው? ማለት የሆነ ነገር ኤግዚስታንስ ፎርሙሌሽኑ ምንድን ነው እኮ ነገርኩህ እኮ እኔ መኖር አለ አሁን ሳልገባ በፊት ታውቃለህ መኖር አለ መኖሬን አንተ ነው አሁን ላይ አንተ መኖርህና አለመኖርህን በምንድን ነው የማውቀው? ኤግዚስታንስ ፎርሙሌሽኑ ምንድን ነው? ስታንዳርዱ ምንድን ነው? እንዴ ጆይን ስላደረክ ነው እንትን ጆይን ባታደርግ የለህም ማለት ነው? የለሁም ማለት አይደለም። የምታውቀው ግን አለ ብለህ የምታወራው ጆይን ስላላለ እኮ እኔ አንተ መኖርህና አለመኖርህን ይኸውልህ፣ እኔ አሁን አንተ መኖርህንና አለመኖርህን ማወቅ የምችለው ለእኔ ኤግዚስታንስ ፎርሙሌሽኔ ምንድን ነው? ለምሳሌ መተህ ካየኸኝ አለ ብለህ ልታውቅ ትችላለህ። እርግጠኛ ልደመድም ትችላለህ። ፊዚካል ፐርሰፕሽን ማለት ነው። ማየት ማልችል ከሆነ ደግሞ መስማት የሚባል ነገር አለ። አሁን እያየሁ አይደለም እየሰማሁ ነው። ስለምሰማ ነው
አዎ እየሰማው ነው። ስለምሰማ ስለማይ በአካል ደግሞ ሲሆን ደግሞ እቅፍ አድርጌ ስስምህ እንትን ስለሚል ቴስት አደርግሃለሁ። አንዳንዴ ጠረንን አውቃለሁ ምናምን ነገር፣ አንዳንዴ ደግሞ በእጄ ዳስስሃለሁ። ደግሞ በምላሳችን ደግሞ የምንቀምሰውም ነገር አምስቱ የስሜት ሕዋሳት ለፊዚካል ፐርሰፕሽን የሚባሉ ነገሮች ለኤግዚስታንስ ፎርሙሌሽን ነው። ግን አምስቱ የስሜት ሕዋሳት ቼክ ማናደርጋቸው ነገሮች ነገር ግን አለ ብለን የለም ብለን የምናውቀው በምንድን ነው? አሁን እኮ አብራራ አይደለ እንደ ኡስታዝ የሆነ ነገር አለ ለምንለው። እሺ በቃ ቀለል አድርገለህ ኢነርጂ የሚባለው በአምስቱ የስሜት ሕዋሳት ታውቃቸዋለህ። ኢፌክቱ በኢፌክት ነው የምናውቀው። አዎ እንደዛ እንድትረዳው ነው የፈለኩት። ቁርአን ላይ አብዛኛውን ስላልገባ ነው፣ ስለምቸኩል ነው። ለመልስ ትቸኩላል። እንትኑ አልተመጣጠንም። ይሄ ምንድነው መሰለ ጭንቅላት ማሰቡና መልስ በአፈሰት መልሰው ሁለቱ ፔንዱለም ሲያደርግ አፍ ላይ በጣም ስለምቸኩል የማሰቢያ ጊዜ አታገኝም ራሱ ማለት ነው። የማታውቀው ነገር ሲኖር አላቅም ነው የሚባለው። ጥናት አጥናበት አንድ ነገር አዲስ ነገር ሲመጣ ማለት ነው። አሁን ከአንተ ጋር ሳወራ ሁሉ ነገር አውቃለሁ ብዬ አይደለም መጣው። የሆነ የማላውቀው ነገር ከአንተም ጌን አደርጋለሁ ብዬ ስለምመጣ ምንም አይቸግረኝም። የማላውቀው ነገር ላይ በድፍረት አላወራም። ለምን? ከአንተ ማገኘው ነገር ትምህርት አለ። አዳዲስ ነገሮችን ደግሞ ጌን ማድረግ የምትችለው በማዳመጥ ነው፣ አላቅም በማለት ነው። የማታውቃቸውን ነገሮች አንተ ምንድነው አታውቅም እንዳትባል ብቻ ስለምትሞክር ሳይኮሎጂካል ትሪኮችን እንትን ትላለህ ትጠቀማለህ፣ እና ችግር የለውም። አሁን እለፈው። አሁን አላህ በቁርአን ውስጥ አንዴ አሁን ለምሳሌ ሳይኮሎጂ አታውቅም አልከኝ አይደለ? አላውቅም ብዬ ምንም ሳይኮሎጂ ትሪክ የተጠቀምኩት ነገር የለም። የቱ ጋር ነው አሁን ሳይኮሎጂ ትሪክ? አላውቅም ላለማለት ስለምትፈልግ አላውቅም ላለማለት ስለምትፈልግ ይሄው ማላውቀውን እኮ በግልጽ አላውቅም አልኩኝ አይደለ? ኦኬ አሁን ወደ ፖይንቱ ነው። አምስት ኢነር ሴንስ ምናምን አላውቅም። ስለዚህ አንብቤ ወጥቼ ካለ ከሌለ አውቃለሁ። ወደዚህ ና አሁን እንትን አትበል፣ ወደ ኋላ ትጎትት ማለት ጊዜያችንን በደንብ የሚያዳምጥም ሰው ስላለ ያላደረግኩትን ነገር ፎልስ አኩዚሽን አልተጠቀምኩም። በትክክል ነው ያስቀመጥኩልህ ማለት ነው። ማታውቀውን ሳይኮሎጂ የትኛው ፊዚክስ ነው ምናምን ነገር ትላለህ። በቃ ማወቅ ካልፈለክ ማቆም ትችላለህ። እኔ ብዙ እንትን ማለት እኔ ጊዜን ሰዎቼ ማወራ ያው አንድ ነገር እንድታውቅ አንተ እንድትድን ስለምፈልግ ነው። ገብቷል። ብዙ መማር የሚፈልጉ ሰዎች አሉ እና ማወቅ ካልፈለክ አሁን ወደ ኤግዚስታንስ ኦፍ ጋድ ልንመጣ ነበረ። አሁን ወደዛ እንኳን የምትመጣም አይደለህም። አሁን ይሄ አይመጥንህም ላንተ አይመጥንህም። ቴንሽንና ኮምፕሬንሽን ያላወቅህ ሰው ኮንቨርጅንና ከኔ ነው ኔትወርኩ። አይ ከሱ ነው የተቋረጠው። ኡስታዝ እየተሰማህ አይደለም። ታፕታፕ አድርጉ። እሺ ሀዋይቤና ኮፒ ሊንክ አድርጉ። ጻፉ ከታች ተቋርጠሃል በሉት። እሱ ነው ያወል። ኦኬ ቆይ አንዴ ይገባል። ጆጆ ሰላም አለይኩም ጀማዓት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እስከሚመጣ ኡስታዝ ይመጣል። እስከዛ ፎሎ ያላረጋችሁኝ በዚህ አዲሱ አካውንቴ ፎሎ አድርጉኝ። እሺ ይሳቀንም። እሺ ጆጆ እኔ የምልህ ቀደም ኡስታዝ ያስረዳህ ነገር አለና በአምስቱ የስሜት ሕዋስ መኖራቸው ማናረጋግጣቸው ነገሮች አሉ አይደለ? ኢንዳይሬክት የነሱን ኢፌክት ግን በአምስቱ የስሜት ሕዋሳቶቻችን እናረጋግጣለን። ኦኬ ዳይሬክትሊ ባናረጋግጣለን። ኡስታዝ መጥቷል። በቃ ቆይ ኡስታዝ አንዴ እሺ፣ እዚህ ጋር ማለት ነው ቴንሽን ኤንድ ኮምፕሬንሽን ነው ሰርች ያደረኩኝ። ሚት አድርግ። እሺ ሚት ማለት አድርግ ከሆነ ታች ላውርድና ቀንት ልበል። ማጠቃለያ ልሰራበት ነው የመጣሁት። ስለዚህ ጀስት ማታዳምጥ ከሆነ አንተ ገና ነህ። ስለ ፈጣሪ ለማውራት ገና ብዙ ይቀራሃል ማለት ፊዚክስ አጥናና ና ከኔ ጋር ለማውራት ከፈለክ ማለት ነው። ያ ጀማ ምን ለማለት ፈልጌ መሰላችሁ? አንድ ነገር አለ ወይስ የለም ስንል በአምስቱም የስሜት ሕዋሳት ማንረዳቸው ነገሮች አሉ። ነገር ግን በኢፌክታቸው የምናውቃቸው አሉ፣ በውጤታቸው የምናውቃቸው ኮዙን ሳናየው በአምስት የስሜት ሕዋሳት በውጤት የምናውቃቸው ነገሮች አሉ። እኔ ያለሁበት ቤት የተቀባ ነገር ካለ ቀቢ አለ። የተቀባው ነገር ቀቢ እንዳለ ያሳየኛል። ቀቢው ደግሞ በአምስቱም የስሜት ሕዋሳት አንድ ቀን ማግኝቼው ላላቅ እችላለሁ። የተሰራ ነገር ካለ ሰሪ አለው፣ ተሰሪ አለ፣ ሰሪ አለው ማለት ነው። በተመሳሳይም ፍጥረት ዓለም ግዙፉ ጽንፈ ዓለሙ አጠቃላይ ውጤት ነው ራሱ።
ኮዝ እንዳለው ያሳያል ማለት ነው። በቁርአን ውስጥ ብዙ ቦታ ላይ ስትመለከቱት ለምሳሌ በሱረት ፉሲላት ምዕራፍ 41 ቁጥር 37 ላይ ሲናገር ቀንና ሌሊት ፀሐይና ጨረቃ ከምልክቶቹ ናቸው ይላል። አላህ እንዳለ የሚያመለክቱ ብዙ ነገሮች አሉ። የሰማይና የምድርን አፈጣጠር ያመጣልናል። የእንትኖች ምልክቶቹ ናቸዋል፣ ውጤቶቹ ናቸዋል። ምልክት አለ ራሱ ማለት ነው። ለመኖሩ እሱ ለመኖሩ ምልክት ነው። አምስቱም የስሜት ሕዋሳት ወይም ፊዚካል ፐርሰፕሽን በሚባለው ነገር አንድ ነገር አለ የለም ለመባል መጀመሪያ ቼክ ማድረግ አለበት። ኤቲስቶች ትልቁ ችግራቸው ምንድነው? አንድ ነገር የለም ሲሉ መጀመሪያ አረጋግጣሉ ወይ ነው። አሁን ጥያቄ ብጠይቃችሁ እኔ ያለሁበት ቤት ውስጥ አሁን ባለቤቴ አለች ወይስ የለችም ብዬ ጥያቄ ባቀርብ ኢብራሂም ምንድን ነው መልስ? አሁን አላቅም። እኔ በዚህ ሰዓት አላቅም ነው የምትለው። መጀመሪያ ምን ማድረግ አለብህ? የለችምም ለማለት አለችም ለማለት ምን ያስፈልጋል? የሆነ መረጃ ቼክ ማድረግ የለብህም? አዎ ቼክ ማረጋገጥ አለብህ ራሱ። አዎ ስለዚህ ምንድነው ፈጣሪ ከታይምና ከስፔስ ውጪ ነው፣ ከጊዜና ከቦታ ውጪ ነው። ገብቷል? ከታይምና ከስፔስ ውጪ ነው ያለው። አንተ ደግሞ በታይምና በስፔስ ውስጥ ነው ያለው። ከታይምና ከስፔስ ውጪ የሆነው ፈጣሪ በታይምና በስፔስ ውስጥ ያስቀመጣቸውን ኢፌክቶች ወይም ደግሞ ምልክቶች ናቸው ፈጣሪ አለ ብለን እንድንደመድም ያደረገ ማለት ነው። ፈጣሪ አለ። ከዛ በኋላ ያ ነገር ፐርሰናል ጋር ነው ወይስ ደግሞ ኢንተለጀንት የሆነ ዲዛይነር ነው ምናምን የሚለው ደግሞ እሱ በኋላ ላይ የሚመጣ ነገር አለ የለም በሚለው ነገር ላይ የለም ለማለት ግን ኮንክሉዥን ለመድረስ ቼክ ማድረግ አለበት። መጀመሪያ ማረጋገጥ መቻል አለብን። ያላረጋገጥነውን ነገር የለም ማለት የለብንም። የኮዙ ውጤቱ ምንድነው? ፍጥረት የሚባል ነገር አለ። የተወሳሰበ ጽንፈ ዓለም አለ። ያንን ነገር ያዘጋጀ ክሬተር አለ። ክሪኤሽን ካለ ክሬተር አለ ራሱ ማለት ነው። እና ይህንን ለማለት ፈልጌ ነው። አይ ቲንክ ለመደምደሚያ ለመስጠት ስፈልግ አላስወራ ስላለኝ ነው እንዲወርድ ያደረኩት ማለት ነው። ኢንሻአላህ ቀጥል ኢብራሂም። አዎ ኡስታዝ ጀዛከላህ ኸይር። ምንም እኮ አሁን አምላክ ትክክለኛውን ነገር እኮ ተናግሮ ከዛ እንደገና ይከደዋል ወደ ራሱ። ይሄንን ፍቅር የሚባለው ነገር፣ ስሜት የሚባሉ ነገሮች፣ ኢነርጂ የሚባሉ ነገሮች መኖራቸውን ላይክ በትክክል ልክ ዳሶ ምናምን ማየት እንደማይቻል ሁሉ በኢፌክቱ ማወቅ እንደሚቻል ሁሉ የአምላክንም ማንነት አላህ በቁርአን ላይ እንደተናገረው መስታል የቁርአን ልናገር አንድ የቁርአን ያለና በጣም የምወደው የቁርአን አያ ሱረቱል ኢምራን ላይ ምዕራፍ 3 ላይ አላህ የጠቀሰው ጥቅስ አለና እንዴ ይቅርታ እሺ ያውና እሺ ምን ይላል አላህ በቁርአን ላይ ሲናገር? እሺ ኢነ ፊ ኸልቂ ሰማዋት ወልአርድ ኢነ ፊ ኸልቂ ሰማዋት ወልአርድ ሰማያትና የምድር ኢብሮ ሚውት ነህ። ማነው ሚት ያደርግ? እኔ ሚት ያደርኩ ራሴን አረጋለሁ ብዬ ነው። አፍወን አብሽረሽ። እሺ አላህ እንዲህ አለ በቁርአን ላይ ሲናገር በሱረቱ ኢምራን ምዕራፍ 3 ቁጥር 190 እና ምናምን ከ90 በፊትም ወሊላሂ ሙልኩ ሰማዋቲ ወልአርድ ለአላህ የሰማያትና የምድር ንግስና አለው አለ። ወላሁ ዐላ ኩሊ ሸይን ቀዲር ካለ በኋላ ኢነ ፊ ኸልቂ ሰማዋቲ ወልአርድ አለ። ላምብሮኒ ከሰማይና ከምድርም ዝናብና ቡቃያን አለ የምሰጣቸው ማን ነው በላቸው አላህ ነው። እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ላይ ነን ይላል። ነን በላቸው ይላል። ልጇ ነው አምላኳ። አንተ ነህ እኛውን በትክክለኛው መንገድ ላይ ያለ ነው። ምነው የምታስበው? ልጇ ነው። አይ አንተ ነህ እኛውን በትክክለኛው መንገድ። ጥያቄ እኮ ነው የጠየቅኩት። የመለስኩልህ ነው። ስታስበው አንተ ስታስበው እኔ ጋር ነው። ከኔ አንፃር አንተ ነህ እኔ ነኝ ትክክለኛው መንገድ ላይ ያለ ነው። እኔ ብዬ ነው የማስበው። ከአንተ አንፃር ማለት ነው። ከኔ አንፃርስ? ከኔ አንፃር ምን ይባላል? ከአንተ አንፃርማ እንግዲህ አንተ ነው የምታውቀው። እንግዲህ አንተ ነው የምታውቀው እኮ እኔ እርግጠኛ ነኝ። ስለዚህ ምን እላለሁ መሰለህ? ምን ሆነ ነው ልጇ ነው አምላኳ አንተ ነህ እኔ ነኝ በትክክለኛው ጎዳና ካልኩኝ ምንድነው መልሱ?
ይሄን አስረዳይ በግልጽ አሁን እዛ ጋር ይሄድተውና ይሄ አላህ ነው አይደል ይሄን ቃል የተናገረው? እሺ ችግር የለው በቃ ለማንኛውም ምን ይላል መሰለ አላህ Subhanahu Wa Ta'ala በቁርአን ላይ ይሄ አነጋገሩ አንብበው እስኪ ለሌሎችም ይስሙት ይሰማሉ። አይዞ ባይብልም ላይ እንሰማዋለን ሄደን ባይብልም ላይ ቁጭ ብለን እንሰማዋለን። እሺ ቁርአን ላይ ብቻ አይደለም ያለው። ከሰማያትና ከምድር ዝናብን በቃይን የሚሰጣችሁ ማን ነው አለ በላቸው። ማን ነው በላቸው? አላህ ነው። ስታስቡት አላህ ነው እያለ ነው። እኛ ወይስ እናንተ ናችሁ በትክክለኛው ጎዳና ላይ ወይስ በግልጽ መሳሳት ውስጥ ነን በላቸው። የትኛው ትክክለኛው እናንተ ስታስቡት እኮ የነገርኩህ ነው። ወይም በግልጽ መሳሳት ውስጥ ነን በላቸው። ማንኛው ትክክል ይመስላችኋል እናንተ ስታስቡት እያለ ይቀጥላል እኮ ቁርአኑ አላለቀም። ምን ይላል? ቁል ላ ትስአሉና ዐማ አጅረምና ወላ ትስአሉ ዐማ ተዕመሉን አለ። አንዴ አነብላለሁ። እሺ በደንብ አዳምጡ። ከዛ ከአጸፋ ነው ጥፋት ይሄ አይደለም። ቆይ ምን ይላል? ቁል የጅመዑ በይነና ረቡና አለ። ይኸው በቃ በላቸው የጅመዑ በይነና ረቡና ጌታችን ይሰበሰበናል። መጨረሻ ላይ የፍተሑ ثم يفتح አለ። ከዛም በኋላ ምን ያደርግልናል? ግልጽ ያወጣልናል። ثم يفتح በይነና በእኛ መካከል ማለት ነው። ቢልሐቅ በትክክለኛው ማለት ነው። وهو الفتاح العليم አለ። እሱ አላህ ማለት አልፈታህ ነው፣ ትክክለኛ ፈራጁ እሱ ራሱ ነው በማለት አላህ አዋቂና ፈራጁ መሆኑን ይናገራል። ስለዚህ አሁን እርግጠኛ የሆነውን ንግግር ደግሞ ነገረን። እነሱ ዘንድ ሲያስቡት ንገራቸው ሲጠይቃቸው ለመሆኑ ያ ሙሐመድ በላቸው እኮ ነው የሚለው። አይተው ከሆነ በላቸው ሲጠይቃቸው ለማን ነው የሚለው? ማን ነው ተናጋሪው? ማን ነው? አዳምጥ እስቲ ቆይ አዳምጥ። አላህ እየነገራቸው ነው ለነብያችን ሰለላሁ ዐለይሂ ወሰለም ህዝቦችህን ንገራቸው፣ ለህዝቦችህ ጠይቃቸው እያለው ነው። እናንተ ናችሁ ስታስቡት ትክክለኛው መንገድ ላይ ወይስ እኛ ነን በላቸው? የትኛው ነው ትክክለኛው እያለ ነው አላህ እየጠየቃቸው ያለው። ተግባባን? ከዛ በኋላ መጨረሻ ላይ ምን አለ? ይሄው እንግዲያውስ እውነታውን ከሆነ የፈለጋችሁት አላህ ፍርዱን ይፈርዳል፣ እሱ ትክክለኛ በሐቅ ፈራጅ ነው በማለት እውነተኛው ጎዳና እስልምና መሆኑን በጣም ብዙ ቦታ ይናገራል። ተግባባን? ስለዚህ ይሄ ምጸታዊ አነጋገር ይባላል። እንግዲያውስ አልገባኝም በለኝና ካልገባህ ልጠይቅ፣ ባንተ ልጠይቅ። አልገባኝም አንድ ያዳምጠኝ። ስላልገባኝ እኮ አንድ ያዳምጠኝ ልናገር። ቆይ እንዲገባ እንዴት እናደርገዋለን መሰለህ? ልናገር። ቆይ ችግር የለውም ታዲያ ወደኛ መጽሐፍ ቅዱስ ከፈለክ ትሄዳለህ። አሁን ግን ብቻ እዚህ ጋር ልጨርስ። እንደዚህ ነው የሚለው ከሰማያትና ከምድርም ዝናብንና በቃይን የሚሰጣቸው ማን ነው? በላቸው አላህ ነው አለ። ከዛ እኛ አለ። ከዛ እኛ ሲል ማን ነው? አላህ ነው እኛ የሚለው አዎ አይደል? እዚህ ላይ አዎ አላህ እኛ አለ። እኛ ሲል ብዙ ሰው ነው የሚያመለክት። እዚህ ጋር አሁን ጥያቄም አለኝ። እዚህ ጋር እኛ ሲል ለአንድ ሰው ነው ለሁለት ሰው ነው? እኛ ቆይ አይደለም። እሺ እኛ ወይም እናንተ ማንንም አላህ እኔ ወይም እናንተ አለ። ከዛ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን። አየው እኛና እናንተ በግልጽ መሳሳት መንገድ ውስጥ ነን በላቸው ብሎ ነው እኮ ያዘዘው። አላህ ነው የሚለው እኛ የሚለው። ኧረ ተው እባክህ ልጇ ነው ተው እንጂ። እኛ አለማ አላህ ተናጋሪው ማን ነው? ተናጋሪው ሰላም ነህ? ኤክስክላሜሽን ምን ሆነ ነው እንዴ ኢብራሂም? አቤት ኤክስክላሜሽን አልኩኝ። እንትን ኮቴሽን ውስጥ አለ። አቤት ዱከም አንዴ ዱከምን ጨርስ። እሺ አንዴ ምንድን ነው የሚባለው? ኮቴሽን ውስጥ የገባው የማን ንግግር ነው ወዳጄ? ተው እንጂ በላቸው ያልኩ ነገር እንዴ ምን ሆነ ነው? እሺ አንዴ አዳምጠኝ። እኛ ብሎ የተቆራረጥክ ነው ሰውዬው እኮ ይኸውልህ በላችሁ ያለ አላህ ነው አይደለ? እንዲህ በለህ በላችሁ አለው አላህ። ወይ አላህ አይሰማም? አይሰማም? እሺ ይኸውልህ አይሰማም? አንዴ አዳምጠኝ አንዴ። እሺ አሁን በላቸው የሚል አላህ ነው አይደለ? ለነብዩ ልጁ ነው አምላኳ። ትንሽ ተረጋጋ። የኢብራሂም ኔትወርክ ልክ አይደለም ትንሽ
የኔ ነው እንዴ ትክክል ያለው ነው? ያንተ ነው ብሮ። ሻውን ይሰማል? ይሰማል ሀቢቢ። እሺ ልጇ ነው። አዳምጠኝ እሺ። አንዴ አዳምጥ። ያልገባህ ነገር አለ እዚህ ጥያቄ ላይ ማለት ጥያቄው ራሱ አልገባህም፣ አላነበብከውም። ዝም ብለው እንደሰጡ ነው የተቀበልከው ዝም ብለህ። ስለዚህ አሁን ምን ይላል መሰለ? ይሰማል፣ ለኔ ይሰማኛል። አንዴ አዳምጥ። አላህ ነው አለ። በቃ አሁን እዚህ ጋር ምን አለ? ከሰማያት እና ከምድር ዝናብን በቃይን የሚሰጣችሁ ማን ነው በላቸው። ባዩ ማን ነው የሚሆነው? ነብዩ ሰለላሁ ዐለይሂ ወሰለም ይላቸዋል ማለት ነው። ተግባባን? በላቸው አላህ ነው። እንግዲህ መልሱ ምንድነው? አላህ ነው። እኛ ወይስ እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በላቸው አለ። እኛ የሚሉት ነብያችን ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ከአማኞች ጋር ሆነው ካፊሮችን ኩፋሮችን እነዛ የመካ ቁረይሾችን በእኛና በእናንተ መካከል እያሉ ሁለቱ ናቸው የሚነጋገሩት። ተነጋገሩ አናግራቸው እያለ ኮቴሽን ውስጥ አስገብቶ ነው የሚናገረው። መጀመሪያ እንትን በለሽ ተረዳው። ጥያቄውን ስትመጣ ተረዳው። መጀመሪያ ምን እንደሆነ ሐሳቡን አጥንተህ አይተህ ነው መምጣት ያለብህ። እንደዛ ነው የሚለው። እኛ የሚለው እሺ አሁን ኢብራሂም ቆይ የሚመለሰው ወደ አላህ አይደለም። ግልጽ ነው። እሺ ኢብራሂም በቃ አሁን ስለዚህ ይሄ አላህ የተናገረው ቃል አይደለም ማለት ነብዩ የተናገረው ቃል ነው ማለት ነው። አላህ ነብዩን እንዲበላቸው ብሎ ያዘዘበት ነው እኮ። አሁን አላህ አይደል እየተናገረ ያለ ነብዩን እኮ እንዲበላችሁ እያሉ ነው። ከዛ አላህ ምን አለው መጨረሻ ላይ? ቆይ አላህ እንዲበሉ ብሎ ያዘዘበት ነው። ምን አዘዛቸው ነብዩን እኮ? አሁን ቆይ አዳምጠኝ። አሁን አላህ እንደዚህ ብሎ አዘዛቸው። አሁን አላህ እኛ አለ ወይም እናንተ አለ። ከዛ ለነብዩ መሐመድ ማለት ቆይ ምን ብሎ አዘዛቸው? እሺ አዳምጠኝ። ምን ብሎ አዘዛቸው? መጀመሪያ ከሰማያትና ከምድርም ቆይ ከሰማያትና ከምድርም ዝናብን ብቃያን የሚሰጣችሁ ማን ነው? የሚሰጣችሁ ማን ነው አለ በላቸው። አላህ ነው እንደዚህ የሚለው አይደለ? ነብዩ ማን ነው የሚላቸው? ማን ነው የሚለው? አላህ ነብዩን ማለት ነው። አላህ ነብዩን ነብዩን ለማን ነው በላቸው? እሺ አዳምጠኝ። ማን ነው የሚሉት? ቆይ አንዴ ለማን ነው የሚሉት? አሁን እዚህ ጋር አላህ ነብዩን ነው እንደዚህ የሚላቸው። ማንን ነው የሚሉት? ነብዩ ማንን በሉ ነው እየተባሉ ያሉት? ያን ማለት ነው እኮ ነው። አሁን እኮ ነው ህዝቡን ማለት ነው። ለህዝቡ ጎበዝ። ጥሩ ቀጥል። እሺ ከዛ በላቸው። ከዛ አላህ ነው ይሄን ማን ነው የሚሰጥ በላቸው ነው። ከዛ እኛ አለ ሲል እኛ ያለ ማን ነው? ቀጥለው ጨርሰው አንዴ አንብበው። እሺ እኛ ወይም እናንተ አለ። ከዛ በትክክለኛው መንገድ ላይ ወይም አለ በግልጽ ማለት በግልጽ መሳሳት ውስጥ ነን በላቸው። እንደዚህ ያለው ማን ነው? ማን ነው የሚለው? ማን ነው የሚለው ማን ነው? አላህ ነብዩን ነው እንደዚህ ያለው። አላህ ነብዩን ትእዛዝ ነው አይደለ እየነገራቸው? በግልጽ መሳሳት ውስጥ ላይ ነን በላቸው አለ። እንደዛ አይልም። ወይም ነው የሚለው። ጥያቄ ነው። ጥያቄ ወዳጄ ጥያቄ ነው። እሺ ግልጽ መሳሳት ውስጥ ነው በላቸው የሚል ሳይሆን ያለው እናንተ ናችሁ ትክክለኛ ጎዳና ላይ ያላችሁት ወይስ እኛ ነን ብለህ ጠይቃቸው ነው እያለ ያለው አላህ። እሺ እንደዛ አይደለማ። እኛ ወይም እናንተ አለ በትክክለኛው መንገድ ላይ ወይም አለ በግልጽ መሳሳት ውስጥ ላይ ነን ነው እኮ ለን ብለህ ነገራቸው ነው እኮ የሚለው እዚህ ጋር። ጥያቄ ነው። ህዝቦቹን ነው የሚጠይቁት። እንዴ ምን ሆነ ነው? አላህ እንደዚህ ብሎ ለሙሐመድ ተናገረ አይደለ? ሙሐመድ ደግሞ ለሌላው ህዝብ ነው የሚያስተላልፉ። እንግዲህ አላህ እንዲያላችሁ በግልጽ መሳሳት ውስጥ ላይ ነን በላቸው ብሎ ነግሯቸዋል ለነብዩ። ነብዩ ደግሞ ለህዝቡ ይናገራሉ ማለት ነው። ነብዩ ለህዝቡ ይናገራሉ። ምን ብለው ነው የሚጠይቋቸው ህዝቦቻቸውን? በግልጽ መሳሳት ላይ ውስጥ ነን ብለው የሚናገሩ። እንደዛ ብለው ነው የሚነግሯቸው ለህዝቦቻቸው። እኛ በግልጽ መሳሳት ውስጥ ነን ብለው ነው የሚነግሯቸው። ይኸው በሏቸው እያለው ነው። እንደዛ ብለህ በላቸው ነው ምንም የሚል ነገር የለም። እንደዛ በላቸው ነው የሚለው አይደለ? ጽሑፉን እኮ ነው የምናየው። ጥሩ በቃ አሁን ተስማማን። ባይብል ላይ ደግሞ እንሄዳለን። እሺ አሁን መልካም የማበድ ፕሮግራም ይሆንልህ። እሺ አሁን ምን እናደርጋለን መሰለ? አንድ ጊዜ ኔትወርክ አይሰማም። ይሰማል። አሁን በደንብ ነው የሚሰማው። ሁለታችሁ ይሰማል። በደንብ መልካም የማበድ ጊዜ ሊሆንልህ ነው አሁን። እሺ ምን ልሰጥ ነው መሰለ? ጥቅስ ልሰጥ ነው አሁን።
እሺ ምን ላይ እንሄዳለን? ኦኬ እሺ ያው እንግዲህ ምን ልናደርግ ነው መሰላችሁ ጋይስ? ጥርት ያለ መረጃ ልንሰጠው ነውና ኦኬ ሄደ ወደ አምላኩ ሄደ። ወይኔ ሄደ በአላህ ወይኔ ማን አባቱ አስየ ወላሂ ላሳብ ናገባ ናሽ ናገባ ተሳስቶ ነው። አይ አይሄድም እንዴ መሄድማ የለበትም። እሺ ኦኬ እሺ ልጇ ነው ያሰሩኝ የተርክም ግራ ብዙ የምጠይቅሃለ ትጠይቅኛለህ እናወራለን። እሺ በቀላል አልወርድም። ማርቆስ ወንጌል ምዕራፍ 3 ቁጥር 1 ላይ ዘመዶቹ ሰምተው አበደ ብለዋልና ሊይዙት መጡ አለ። ይሄን መች መለስክልኝ? ቆይ አንዴ መለስን። በቃ ተስማማን እኮ በእኔ ላይ ተስማማን። በቃ እንደዛ ብለው ይናገራሉ። ዘመዶቹ ሰምተው አበደ ብለዋልና ሊይዙት መጡ። ኢየሱስን አበደ ብለዋልና ማን ነው ብለዋልና ያለው? አሳይ እስቲ አውጣው እስቲ የትኛው ላይ ነው? አንተ አላሳየኝም። ማርቆስ ወንጌል ምዕራፍ 3 ቁጥር 1 ማርቆስ ወንጌል ዝም ብለህ ጥቅስ ላይ ነው እንደምታይ አሳየኝ እስቲ። በካሜራ ቅድም አላወጣም ግዴታ አይደለም ማውጣቴ። በአፍ ነው የተናገርከው፣ በአፌ ነው የምነግርህ። ማርቆስ ወንጌል ምዕራፍ 3 ቁጥር 1 ላይ ዘመዶቹ ሰምተው አበደ ብለዋልና ሊይዙት መጡ። እኔ አወጣለሁ። ማርቆስ 3 ስንት ላይ ነው? ማርቆስ ስንት ላይ ነው? ንገረኝ። 1 ላይ ኡስታዙና ሰላም አለይኩም ኡስታዝ። ሰላም አለይኩም ኡስታዝ። እያወጣሁ ነው። አንዴ ጠብቀኝ። ተረጋጋ ኡስታዝ። ሰላም ነበር። እሺ ቀጥል። እሺ ወዳጃችን እኔ እንግዲህ አስረዳው አልገባ አለ። እንዳንተ ደግሞ እሺ እንዴት እንደሚያሳምም ላሳየህ። እንደዚህ አይነት አካሄድ እሺ ዘመዶቹም እሺ ቆይ ላምበው እሺ ዘመዶቹም አንብበው እሺ ከሀያ ጀምሬ አነባለሁ። ወደ ቤትም በገባ ጊዜ እህል ይበላ ዘንድ እንኳን እስኪ ያስቸግሩት አለ ድረስ እንደገና ብዙ ሰዎች ተሰበሰቡ። ዘመዶቹም ሰምተው ልቡ ዘነጋ ብሎታል ብለዋቸዋልና ሊይዙት መጡ። ከኢየሩሳሌም የወረዱ ጻፎች ዜቡኤል ይዞታል፣ ደግሞ በአጋንንት አለቃ አጋንንትን ያወጣል አሉ። እነማን ናቸው ያሉ? እነዚህ ማን ናቸው ያሉት? ንገረኝ። ፈሪሳውያንና ጻፍትና አይሁዶች ናቸው እኮ እንደዚህ ያሉት ክርስቶስን። ጥሩ። ስለዚህ ክርስቶስ እብድ ነው ማለት ነው። አሁን ይሄና ያው ምን አገናኘው? ያን ከየት እንዴት ምን አገናኘው? የሚያገናኘው ልንገር። አሁን አንተ ቀደም የጠየከኝ ጥያቄ ላይ መጀመሪያ ይሄና ምንም አያገናኘውም። እንስማማ። ቆይ ችግር የለውም። እሱን ልናይ ነው፣ እንዴት እንደሚስማማ ልናይ ነው። መጀመሪያ እኔ እናንተ እንስማማ። ኢየሱስ እብድ ነው ብለህ ታምናለህ ብለው አሉ ስለተባለ አይደለም። ይሄ ግልጽ እኮ ነው። ቆይ ተረጋጋ። ኢየሱስ እብድ ነው ብለህ ታምናለህ ወይ? እነሱ ስላሉ አላምንም። ስላይደለ ደግሞ ስለማውቅ ነው። ጎበዝ። እኔም እብድ ነው ብዬ አላምንም። ይቅርታ እሺ። ጥያቄ ነው ያመጣሁልህ። እኔ ኢየሱስ እብድ ነው ብዬም አላምንም። ኢየሱስ እብድ የሚል ሰውም እብድ ነው ብዬ ነው ማምነው እኔ እንደው። ስለዚህ አሁን ምን አለ መሰለ አመጣልኝ ጥያቄ። አላህ በላቸው ጠይቃቸው ነው ያለው። ልብ አድርግ። አንተ ያመጣልኝ ጥቅስ ላይ እኛ ነን ወይስ እናንተ ናችሁ በግልጽ መሳሳት ውስጥ ያለ ነው በላቸው ብሎ ነው የጠየቀው አይደለ? እንዲህ በልና ነገራቸው ነው አይደል ያለው? እንደዛ አይደለም ያለው። እንደዛ አይደለም። ቆይ አንዴ ወይስ የሚለው ነገር ምንን ይዞ ነው የሚመጣው? ወይስ ማለት ወይም ማለት እንዲገባቸው ነው። ወይም ማለት ምን ማለት ነው? ወይም ብዬ ስል አንድ ነገር ምን ማለት ነው? እስቲ
አሁን ለምሳሌ በአንድ ነገር ትነግረኝና አሁን የሆነ ነገር በአንድ ቃላት ትነግረኝና አልገባይ ካለ በሚገባይ ቋንቋ ደግሞ ትቀይርና ወይም ደግሞ በዚህኛው ብለህ ትነግረኛለህ። አሁን ነብይ እዚህ ጋር እኛ አለ ወይም እናንተ በትክክለኛው መንገድ ላይ ወይም አለ ባዩ በግልጽ መሰሳት ውስጥ ነን በላችሁ። አንድ ጊዜ ኢብራሂም አውጣውና ጥቅሱን ላሳየው። እንትን በለ ሰላም ብያለሁ። ልጇ ሰላም እንዴት ነው? አልገባለሁ። እንዴት ነው? ሰላም ነው። ችግር የለውም ይገባዋል። ለምን ስሉጥ የሰው አይብሮ ስሉጥ ነው። ለምን አይገባውም? ይገባዋል። የሰው ልጅ አይደል እንዴ? ደግሞ ደርባባ ነገር ይመስላል። ጥሩ መልካም ሰው ይመስላል። ስለዚህ ያቅማችንን ሞክር ማስረዳት ነው። በደንብ አይታይም። ኢብራሂምዬ አስጠጋለሁ። ኡስታዝ ያው እስቲ እሺ ሪንግ ላይቷን ላስጠጋት። ቆይ እሺ ያው ከሰማያትና ቁጥር ስንት ላይ ነው? ነገር የለኝ። ይሄው እዛው ያለበት ላይ 24 ላይ 34 ላይ ነው ያለው። ዛቻ ነው ግን ይሄ እንትኑ ስለ ዛቻ ነው የሚናገረው ራሱ 24 ላይ ማለት ነው። ከሰማይና ከምድር ዝናብ በቃይ የሚሰጣችሁ ማን ነው በላቸው አለ። ተተከታተለ ልጇ ማን ነው የሚሰጥ? እነሱ ጣዖታትን እያመለኩ ነው ያሉት። ሰማይና ምድርን በመካከላቸው ያለው የፈጠረውን የዓለማቱን ጌታ አላህን በብቸኝነት ማምለክ እንዳለባቸው ነው ሙሉ ቁርአን እየተናገረ ያለው። አላህ ነው አሉ ምላሻቸው። እኛ ወይ እናንተ ከሁለት አንዳችን ማለት ነው። እነማን ናቸው አሉ? እዚህ ጋር አሉ የሚል ቁረይሾች ናቸው የሚሉት። ከሰማይን በላቸው ይላል። ለማን ነው ተናጋሪው? ማን ነው እንደዚህ የሚለው? ከሰማይና ከምድር የሚለው ተናጋሪው ማን ነው? ተናጋሪው አላህ ነው። ለቁረይሾች ነው የሚናገረው። ለቁረይሾች በላቸው ያለው እንደለም ማን ነው? ለረሱል ሰለላሁ ዐለይሂ ወሰለም። እሺ ግልጽ ነው። አዎ ከሰማይና ከምድር ዝናብን የሚሰጣችሁ ማን ነው በላቸው፣ ለነሱ ማለት ነው። አላህ ነው ተናጋሪው። ረሱል ሰለላሁ ዐለይሂ ወሰለም ሄደው ያንን መልእክት እንዲያደርሱት አላህ ነው የሚል ምላሽ ይሰጣሉ። ያቃሉ እነሱ እነማን ናቸው? መልስ የሰጡት እነማን ናቸው? ቁረይሾች ናቸው። ሌላ ጥቅስ ላይ አለ፣ ብዙ ቦታ ላይ አለ። አላህ ነው የሚላሉ እነሱ እኮ ችግራቸው ማሻረካቸው ነው። ለታዲያ ቁረይሾች ቆይ እሺ፣ ቁረይሾች አላህን ያገናኙት ነበር፣ ያወሩት ነበር ማለት ነው፣ ይነጋገሩት ነበር። አላህ ሰማይና ምድር የፈጠረ ማን ነው ሲባሉ አላህ ነው ይላሉ እኮ እነሱ እኮ የአብርሃም ዘር ናቸው። አሁን ግልጽ በግልጽ ቆይ ግልጽ በግልጽ አሁን ነብዩ አላዋሩትም ይባላል። መጀመሪያ አንተን እንጨርስና ቆይ ሌላ ቦታ ትሄዳ ልጇ ሌላ ቦታ እኮ አሁን እዚህ ጋር በላቸው ሲል አሁን አላህ ቀጥታ ለነብዩ እየተናገረ እኔ በጣም ታግሼ ላስረዳን የመጣሁት ሌላ ቦታ አትሂድ። ቱ ዘ ፖይንት የመጀመሪያው ፖይንት መጀመሪያ ጨርስና ከዛ ወደሚቀጥለው ፖይንት መሄድ ትችላለህ። አሁን ዝብርቅርቅ ያለ ነገር ነው የምታወራው። አሁን ጥቅሱ ላይ ብቻ አተኩር። አዎ ጥቅሱ ላይ ነው እኮ የማተው። ጥቅሱ ላይ ብቻ አተኩር። ሌላ ቦታ አላህን አናግረውት አያውቁም ምናምን ብለህ ሌላ ቦታ አትሂድ። አሁን ቁረይሾች አንድ አምላክ ሌሎች ቆይ አንድ ውረድ አውቀን ነው አውርደው። አሁን እኮ በላቸው ብሎ አላህ ነው ያሉት እነማን ናቸው? ቀጥታ አውርደው። አዎ በቃ እንደ አይነት ሰው አውቆ እንደሆነ ከታወቀ ጊዜ አታቃጥል። ውረድ ሌላ ሰው ይማራል። ኦኬ ጥቅሱን እንጨርሰው ለማንኛውም ማለት ነው። እና ምን መሰላችሁ እኛ ወይም እናንተ ማለትም ከሁለት አንዳችን እኛ ማለት ከአንድ አምላክን በብቸኝነት የሚያመልከውና እናንተ ከምታገሩት መካከል ማለት ነው። እኛ ወይም እናንተ በትክክለኛ መንገድ ላይ ወይም በግልጽ መሳሳት ውስጥ ነን። ከሁለት አንዳችን ምንድን ነን? ወይ ትክክል ነን ወይ ስህተት ነን እንጂ ሁለታችንም ምን አንሆንም ማለት ነው። መልእክቱ ኢብራሂም እኩል አንድ አይነት ልንሆን አንችልም መቼም። ሁለታችንም ትክክል መሆን አንችልም። እኛ ወይ እናንተ ከሁለት አንዳችን ወይ ትክክል ውስጥ ነው ያለነው ወይ ደግሞ ተሳስተናል እንጂ ሁለታችንም ትክክል አይደለንም። ሁለታችንም ትክክል ናቸው የሚባል አይደለንም። ይሄ ነው እየተናገረ ያለው የቁርአኑ መልእክት እሱ ነው ያለው። ያንን እንደምንናገረው ሲያቅ ምን አደረገ ቶሎ ብሎ እነማናቸው የሚሉት ምናምን ነገር ምናምን ስታይል ጀመረ ማለት ነው። ከዛ አላህን እኮ ግን ነብዩ አግኝተው ታያቁም እኮ አለ። ገብቷል። ይሄን አንቀጽ እንደምናስረዳው ስለገባው ነው ስንገባ መሀል ላይ እኛ ልናስረዳው ነው የፈለግነው። መጀመሪያ ተረጋግቶ ነበር ሲጠይቅ የነበረው። አውቶማቲካሊ ሐሳቡን ልክ ሲቀይር እንዲወርድ አደረኩት ማለት ነው። አስተካከል ራስህን። አስቸጋሪ ነው በጣም። እሺ ያጀማ አንድም ሰው እኔ ሳላስገባ ሰው እንዳታስገቡ። እሺ ሰው እኔ ካላስገባው በቀር ሰው እንዳታስገቡ፣ አለዛ እየተወራ ምናምን እንዳታስገቡ። እሺ ጃ አለ። ኦኬ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ያላችሁ
አሽረፍ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ኡስታዝ፣ እንዴት ነህ? ሰላም ነው? አልሐምዱሊላህ ረቢል ዓለሚን አለን። ሚውት አድርጉ፣ አትረብሹ። እሺ ስትገቡ። እሺ ኦኬ። ክሪስቶፈር አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ነህ እንዴ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አውፍ በሉኝ። መጀመሪያ ኡስታዝ አላህ ጀዛከላ ይሩ ስላስገባኝ ኡስታዝን ስላገኘው ደግሞ በጣም ደስ ብሎኛል። አላህ ይጠብቃችሁ። አንድ ጥያቄ ብቻ ነው ያለኝ። ምናልባት ከቶፒክ ይወጣ ይሆን አላውቅም፣ ይቅርታ አድርጉልኝ። ቅድም አንድ ቤት ላይ እያወራ ነበርና የሆነ ከክርክር የወጣ ነው፣ ንጽጽር አይደለም። ግን ደግሞ የኛ መሀል ያሉት ፊርቃውን በሌላ ሳይድ እየተጠቀሙ የሚያወሩ ሰዎች ገጥመውኝ ነበርና ይህን ነገር ከምን አንግል ያየዋል ኡስታዝ? እና እኛም ደግሞ እንደ ሙስሊም ምንድነው ማድረግ ያለብን? አሁን እነሱ የአቂዳ የንጽጽር ቤቶች አሉ። እዛ ሄዱና መጠየቅ ትችላላችሁ። አሁን ንጽጽርኛ እያካሄዱት ያለ ነው ኮምፓራቲቭ ሪሊጅን ነው፣ የሃይማኖት ንጽጽር ነው። የፊርቃ ወይም የመናጅ ውይይቶች የሚካሄዱበት ቦታ አለ። እዛ ላይ የመደብናቸው ሰዎች አሉ። እዛ ሄደው እዛ መጠየቅ ትችላላችሁ ማንኛውም ነገር። አሁን እኛ ቶፒካችን አንድና አንድ ነው፣ ኮምፓራቲቭ ሪሊጅን ላይ ነው። ፊልዳችንም እሱ ላይ ነው ያለ ነው። ስለዚህ የአቂዳ ጉዳይ ስትፈልጉ፣ የመናጅ ጉዳይ ስትፈልጉ ሪኮመንድ የምናደርጋችሁ ቤት አለ። እዛ ሄዳችሁ እንትን በሉ። እኛ በዛ ነገር ላይ ቢዚ መሆን የለብንም። አቅጣጫ እንትን እየተባለ ነው። የቤት ስራ ሰው እየሰጡን ያሉት አጀንዳ ተቀባይ ሳንሆን አጀንዳ አቀባይ ነን። በጣም ነግተናል። ሞኝ አይደለንም በዚህ ደረጃ ማለት ነው። እና አጀንዳ አቀባይ እንጂ አጀንዳ ተቀባይ በፍጹም መሆን የለብንም። እየተሰራብን ያለው ከባድ ነገር ነው። ከበስተኋላ የምታዩት እዚህ ቲክቶክ ላይ ያለው እንቅስቃሴ ከበስተኋላ ፖለቲካል ይዘት አለው። እያንዳንዱ ነገር እየመጣው ማለት ነው። እያንዳንዱ እንቅስቃሴ እና እየነቃን ያለን። በእኛም ደግሞ በጣም ደግሞ ሞኞች አይደለንም በዚህ ደረጃ ማለት ነው። ሞኝ አይደለንም። በጣም ብዙ ነገር እናውቃለን። እና ከዛ አንፃር ነው ኢንሻአላህ እዛ ሙሪድ ቤት ገብታችሁ ኢንሻአላህ እነዛ እዛ ጋር የተመደቡ ወንድሞቻችን አሉ። ሄዳችሁ እነሱ ጋር እንትን በሉ ማለት ነው። እዛ ወጥረው ይሰራሉ እነሱ፣ እኛም እዚህ ወጥረን እንሰራለን። አጀንዳ ተቀይሶ ንጽጽሩ አይሞትም እኛ እያለን ማለት ነው ኢንሻአላህ። አይደል ኢብራሂም? በትክክል ኡስታዝ። አዎ መናጅና አቂዳ ነገር ስትፈልጉ ሌላ ፕሮግራም አዘጋጅተንላችኋል። እዛ ሄዱ። አሁን የኮምፓራቲቭ ሪሊጅን ላይ ነው ያለ ነው። ሰዎችን ወደ እስላም ነው የምንጠራው። በዚህ ነገር ቢዚ ሆነን የኦርቶዶክስ እና የፕሮቴስታንት ዕጣ ፈንታ እኛ ጋር ሊደርስ አንፈልግም። ያ በትክክል። ስለዚህ ክሪስቶፈር ይሄን ይመስላል። እሺ ሌላ ጥያቄ ያላችሁ ጠይቁሽ። ኤች አረ ኡስታዝ ሄደ እንዴ? ዋላ ሄዶ ይሁን ኡስታዝ በፍጥነትማ አይወጣም እንደዚህ። አረ ኡስታዝ ምንድነው? አንዳንዴ ስልክ አውቶማቲካሊ ሲያስወጣ እንደዚህ ይሆናል። አውጥቶት እንዳይሆን አዎ ሊሆን ይችላል ብዬ ገምታለሁ። ከአንዳንድ አይወጣም። ከአንዳንድ ሰላም ብሎ ነው የሚወጣው፣ ቸው ብሎ ሜቢ። እሺ ይሄን ጥያቄ ልመልስ ነው የገባሁት ብሎ ነበር። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኢብራሂም ወንድም ኢብራሂም ሰላም አለይኩም፣ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ድፍና አድርገህ ጠራህን ብራዘር? አይ ደህና ነኝ። እንዴት ነህ አንተ? አምሮብሃል ዛሬ፣ ተጋጊጠሃል። ምን ተገኘ? እንትን ልዘወጅ ነው ትላለህ። ስለአንተ መጋጊያጥ እናስብ ወይስ እንዴት ነው? እኛ ንጽጽሩ ላይ እናስብ። የስበት ህግ ታውቃለህ? ኦፍ አትራክሽን ይሉታል ብራዚላኖች። እሺ ለማንኛውም ከዛ አንፃር እየሳብኩን እሺ ጺምህን ግን ባትነቀው እንዲህ ነጭ በነጭ ለብሰህ ጥሩ አይደለም። ሐራም ይሆናል። አንተ ልብስ ማጠብ ነው እንግዲህ። ደግሞ እኔ መከሬ ወገቤን አመመኝ። ኧረ እባክህ እቺ አንተ ጎማው ላይ በስነ ስርዓት ሳፋውን አስቀምጠ ሳፋውን አትቅለድ ብያል ነበር እንዴ? እኔ መጀመሪያ አንተ ደግሞ ዘለ ጎማ ላይ አሁን በዚህ ሰዓት ምን ይኸውልህ የተቀረጽነውን አበላሸከው። እና ታዲያ እንደዛ ነው ሚስጥር ሲወጣ አንተ ችግር አለብህ እኮ። በአግባቡ ጎማ ላይ እንደዚህ እንትን አትበይ፣ ከስር ይበሳል። ደግሞ በላስቲክ አትጠብ። ስታጠብ ላስቲክ በሆኑ እቃዎች አትጠብ።
ያ ትልቁ ሳፋ አለ አይደል? ያ የብረቱ የከበርሜል ተቆርጦ የሚሰራው በሱ ተባላልኩ። እንዴት ነው ታዲያ ዕቃ ባክነ ስንት ነገር እንዴት ነው የሚቻለው? እሺ ርዕስ የለም እንዴ ዛሬ ጎማና በርሜል ተቆያለ መሰለኝ። አመሻለሁ። እሺ እንዴ ልጠይቀው ስል ወጣ። ያው እሱ እንዴት ነው ዛሬ ሰዎች ጥያቄ ጠይቁ ጋይስ እባካችሁ እየገባችሁ። እሺ ኤች የለውም ስላለ ኤችን ላውርድ። እሺ ወደዚህ መጣው ንግስት ሴት ነው ፕሮፋይሉ መሴት ነው ሰውዬው። አይ ከላይ ከዲያስፖራ አብረን ልንመጣ ነበረ እንጂ ወጣች አደረኩ። ይሄን ነው አብረን አንመጣም ታዲያ እንጃ አብረው ይወረዱ። አይ እስቲ አንዳንድ አሳዩ መግባት የምትፈልጉ ሰዎች። በጣም ያስጠላኝ ነገር እኔ ኮስት ልግባ እንዴ በቃ ሂድ ዙር ትንሽ ዙር ትንሽ እውነት በጣም ወይ ስማ እኔም ልምጣና ለሁለት እንመቻቻችሁ እንዴ? ይመቸኛል ግን ምን መሰለህ አሁን እንደዚህ አይነት ሰዓት ችግሩ መውጣት የሚባል ነገር የለም። እንዴት ማሰው ማስወጣት አንችልማ እኮ ጌም መጀመር ነው። አንድ ሰው እንደጀመረ ጌም መጀመር እኮ ነው። ተቆልፈዋል። አይሽ ይመች። ቆይ አንዴ ልደውልሽ። አንተ ቀጥል እና ግባ። በዛኛው ና ኮስት ለግባና ኢነ ዒባዲ ለከ